ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ባለፈው 6 ወራት ለ431 ህጻናት የአእምሮ ህክምና መስጠቱን የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል አስታወቀ። ሆስፒታሉ በ2018 በጀት ዓመት ባለፉት 6 ወራት ለ64019 ተገልጋዮች በአእምሮ ህመም ተያያዥ ጉዳዮች ላይ የህክምና አገልግሎት ተደራሽ ማድረግ ችሏል። የሆስፒታሉ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አብዩ የኔዓለም ለብስራት ሬዲዮ እንደገለጹት በበጀት ዓመቱ 6 ወራት ውስጥ ለ431 የህፃናት የአእምሮ ህክምና ሲሰጥ 240 የፎረንሲክ ሳይካትሪ ምርመራ መስጠቱ ተናግረዋል። በዚህም ሆስፒታሉ የኤሌክትሮኒክ ሜዲካል ሪከርድ ተግባራዊ በማድረግ አሁን ላይ የህክምና አገልግሎቱን ሙሉ በሙሉ ዲጂታላይዝድ በማድረግ ወረቀት አልባ የጤና ተቋም ማድረግ ችሏል። የተመላላሽ ህክምና አገልግሎት ጥራት ማሻሻል በተመለከተ የተመላላሽ ታካሚ የቆይታ ጊዜ ወደ 37 ደቂቃ ማድረስ ተችሏል። በየዕለቱ ህክምና ሳያገኙ የተመለሱ ህሙማን ቁጥር በመቶኛ ዜሮ ማድረስ ያቀደው ሆስፒታሉ ሙሉ በሙሉ እቅዱን መተግበር ችሏል። በ2018 በጀት በመጀመሪያው መንፈቅ ዓመት ውስጥ በሱስ ህክምና 145 ለሚደርሱ የህብረተሰብ ክፍሎች የህክምና አገልግሎት መስጠት ተችሏል። በሌላ በኩል አስተኝቶ የቆይታ ጊዜ በ2018 በጀት ዓመት በመጀመሪያ 6 ወራት ውስጥ ወደ 37 ቀን መድረስ የተቻለ ሲሆን የአልጋ የመያዝ ምጣኔ 86 በመቶ መድረስ ተችሏል። እንዲሁም በሆስፒታሉ የላብራቶሪ ማዕከል ውስጥ 88 አይነት የተለያዩ የላብራቶሪ አገልግሎቶችን እየሰጠ እንደሚገኝ የሆስፒታሉ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አብዩ የኔዓለም ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። የቡኢ ከተማ ከሺሻ ማጨስ ተግባር ነፃ ማድረግ መቻሉ ተነገረ። በዞኑ ቀደም ባሉ ጊዜያት በሺሻ ጫሾች ይፈጸሙ የነበሩ የሞባይል ስርቆት እንዲሁም ቤትን ሰብሮ በመግባት የሚፈጸሙ ወንጀሎች በርከት ያሉ እንደነበር የተገለጸ ሲሆን አሁን ላይ እየተወሰዱ ባሉ እርምጃዎች የመቀነስ እንደ ቅሚያ ያሉ ወንጀሎች ደግሞ ማስቆም መቻሉ ተገልጿል። የሺሻ እቃዎች አጫሾች፣ አስጫሾችና ቤታቸውን ለዚህ ተግባር በሚያከራዩ ግለሰቦች ላይ የማያዳግም እርምጃ እየተወሰደ መሆኑን ከብስራት ሬዲዮ ጋር ቆይታ ያደረጉት የምስራቅ ጉራጌ ዞን ፖሊስ መምሪያ አዛዥ ምክትል ኢንስፔክተር ሙሰማ ጀማል ተናግረዋል። አክለውም የቡኢ ከተማ ከሺሻ ማጨስ ነፃ ማድረግ መቻሉን ገልጸዋል። በተመሳሳይ መልኩ ቡታጅራ ከተማን ጨምሮ ሌሎችንም አካባቢዎች ነፃ ለማድረግ ከህብረተሰቡ ጋር በመተባበር ሰፊ ስራ እየተሰራ መሆኑን ተገልጿል። ሺሻ ሲያጨሱ የተገኙ ግለሰቦች 1000 ብር እየተቀጡ ሲሆን በተደጋጋሚ ድርጊቱን ለሚፈጽሙ ቅጣቱ እጥፍ እየሆነ እንደሚሄድ እንዲሁም ቤታቸው ለዚህ ዓላማ ያከራዩ 5000 ብር እንደሚቀጡ ኢንስፔክተር ሙሰማ ጀማል ጨምረው ለጣቢያችን ተናግረዋል ስትል መባ ወርቅነህ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። 5 የኢራን የእግር ኳስ ተጫዋቾች ብሔራዊ መዝሙር አንዘምርም ማለታቸውን ተከትለው የአውስትራሊያ ቪዛ ተሰጣቸው። 5 የኢራን የሴቶች እግር ኳስ ቡድን አባላት በእስያ ዋንጫ ውድድር ላይ ቡድናቸው በሽንፈት ከመሰናበቱ በፊት ብሔራዊ መዝሙር አንዘምርም በማለታቸው በአውስትራሊያ የሰብአዊ ቪዛ ተሰጥቷቸዋል ሲል የካምቤራ መንግስት አስታውቋል። የኢሚግሬሽን ሚኒስትር ቶኒ ቡርክ እንደተናገሩት ሴቶቹ በአውስትራሊያ ፖሊስ ደህንነቱ ወደ ተጠበቀበት ቦታ ተወስደዋል ብለዋል። ሌሎቹ የቡድኑ አባላት በሀገር ውስጥ እንዲቆዩ እንኳን ደህና መጣችሁ እንደተናገራቸው አክለዋል። ሴቶቹ ወደ ኢራን ሊበሩ ነበር፣ ነገር ግን ቡድኑ ባለፈው ሳምንት ከደቡብ ኮሪያ ጋር ባደረገው ግጥሚያ ብሔራዊ መዝሙር ለመዘመር ፈቃደኛ ባለመሆኑ ደጋፊዎች ለደህንነታቸው ስጋት ፈጥረው ነበር። ይህ የተጫዋቾቹ ድርጊት ኢራን ውስጥ ትችት አስነስቷል። አንድ ወግ አጥባቂ ተንታኝ ቡድኑ የጦርነት ጊዜ ከዳተኞችና ከባድ ቅጣት እንዲከተላቸው ግፊት አድርጓል። የአውስትራሊያ የሰብአዊ ቪዛ ፕሮግራም ለስደተኞችና ለሰብአዊ ፍላጎት ላላቸው ሰዎች ቋሚ ጥበቃን ይሰጣል። ቪዛ ያገኙ ሰዎች በሀገር ውስጥ መኖር መስራትና የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ ለ5ቱ ተጫዋቾች የሰብአዊነት ቪዛ መስጠቱን አረጋግጠዋል። እስራኤል ባለፉት 24 ሰዓታት 191 ዜጎቿ እንደቆሰሉባት አስታወቀች። የእስራኤል የጤና ሚኒስትር በጦርነቱ ምክንያት ባለፉት 24 ሰዓታት ብቻ 191 ሰዎች ወደ ሆስፒታል መግባታቸውን ማስታወቋን ዘ ታይምስ ኦፍ እስራኤል ዘግቧል። በሆስፒታል ውስጥ ከነበሩት መካከል ወታደሮችና ሲቪሎች እንደሚገኙበት ሚኒስትሩ ገልጿል። ቢያንስ አንድ ሰው በአስጊ ሁኔታ ላይ የሚገኝ ሲሆን ሌሎች ሰዎች ደግሞ በጠና ተጎድተዋል። ጦርነቱ ከተጀመረበት ጊዜ አንስቶ 2339 ሰዎች ወደ ሆስፒታሎች መግባታቸውን ሚኒስትሩ አስታውቋል። 95 ያህሉ በሆስፒታል ውስጥ ይቆያሉ፣ 11ዱ በከባድ ሁኔታ ላይ ይገኛሉ። ሰኞ ዕለት የኢራን ሚሳኤል በእስራኤል ግዛት በመካከለኛው ይሁድ ላይ ባደረሰው ጥቃት አንድ ሰው ሲገደል 2 ቆስለዋል። በሌላ መረጃ በሊባኖስ
የሚገኙ አሜሪካውያን ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ መሆን አለባቸው ሲል በቤይሩት የሚገኘው የአሜሪካ ኤምባሲ አስጠንቅቋል። ኤምባሲው የአሜሪካ ዜጎች በመኖሪያ ውስጥ ደህንነቱ የተጠበቀ ቦታ ወይም ህንጻ እንዲፈልጉና የምግብ፣ የውሃ፣ የመድኃኒትና ሌሎች አስፈላጊ እቃዎች አቅርቦት እንዲኖራቸው መክሯል። ሊባኖስ ባሳለፍነው ሳምንት በእስራኤልና በሂዝቦላ መካከል በተነሳው ጦርነት ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውን የገለጸች ሲሆን የእስራኤልን ጥቃት ተከትሎ ቢያንስ 486 ሰዎች መሞታቸውን አስታውቃለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።